ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት አረብ ኤምሬቶች ምክትል ፕሬዝዳንት ጠቅላይ ሚኒስትር እና የዱባይ ገዢ ከሆኑት ግርማዊ ሼህ መሐመድ ቢን ራሺድ አልሙክቱም ጋር ውጤታማ ውይይት ማድረጋቸውን አስታውቀዋል። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ገጻቸው ባሰፈሩት መረጃ በሁለቱ ሀገራትና ህዝቦች መካከል ባለው ጠንካራ የቢዝነስ፣ የትምህርት፣ የባህል ትስስር ላይ መምከራቸውን ገልጸው በቀጣይም ከዚህ ጠንካራ ጽኑና ውብ ከተማ ጋር ያለው ትስስር በቀጣይ ጉብኝቶች ተጠናክሮ ይቀጥላል ብለዋል። በሌላ በኩል የዱባይ ሚዲያ ቢሮ ባወጣው መረጃ ሁለቱ መሪዎች በሁለትዮሽ ግንኙነት ዙሪያ መምከራቸውንና የኢኮኖሚ እንዲሁም የኢንቨስትመንት ትብብርን ማሳደግ በሚችልባቸው መንገዶች ላይ መወያየታቸውን አስታውቀዋል። በተጨማሪም ውይይቱ ቀጠናዊ ለውጦችን እንዲሁም በቀጠናዊና ዓለም አቀፋዊ ሰላም፣ ደህንነትና ልማት ላይ ስላላቸው ተጽዕኖ የተዳሰሰበት እንደነበር ቢሮ ጨምሮ ገልጿል። በመጨረሻም ጠቅላይ ሚኒስትር ዶክተር አብይ አህመድ በተባበሩት አረብ ኤሚሬቶች የነበራቸውን የሥራ ጉብኝት አጠናቀው ወደ ኢትዮጵያ ተመልሰዋል። በባሌ በሁለት ባሎች የተከዳው በማለት ሁለት ጨቅላ ልጆቿን የገደለችው ሴት በ25 ዓመት እስራት ተቀጣች። በምስራቅ ባሌ ዞን ለገሂዳ ወረዳ ዳልቻ ቀበሌ ነዋሪ የሆነችው የ27 ዓመቷ አክሮ አሊ የመጀመሪያ ባለቤቷ ጥሏት ወደ ሱማሌ ክልል በመሄድ ሌላ ትዳር በመመስረቱ የተነሳ ለከፍተኛ ስነ ልቦናዊ ጫና ተጋልጣ እንደነበር ተገልጿል። በኋላም ከሁለተኛ ባለቤቷ ጋር ግንኙነት ቢኖራትም እርሱም በተመሳሳይ እርሷ አርግዛ ባለችበት ወቅት ወደ ሶማሌ ክልል በመሄድ ሌላ ትዳር መመስረቱን ሰምታለች። በደረሰባት መከዳት የተበሳጨችው ኢክሮ ጥቅምት 6 ቀን 2018 ዓ.ም የሁለት ወር መንታ ልጆቿን ወራጅ ወንዝ ውስጥ በመጣል ሕይወታቸው እንዲያልፍ አድርጋለች። የምስራቅ ባሌ ዞን ከፍተኛ ፍርድ ቤት የካቲት 26 ቀን 2018 ዓ.ም በዋለው ችሎት ድርጊቱ ታቅዶ የተፈጸመና እጅግ ዘግናኝ በመሆኑ ተከሳሽ በ25 ዓመት እስራት እንድትቀጣ ወስኖባታል። በሌላ ዜና ሩሲያ ለኢራን ድጋፍ እያደረገች ሳይሆን እንዳልቀረ ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ለፎክስ ኒውስ በሰጡት ቃል የሩሲያው ፕሬዝዳንት ቭላዲሚር ፑቲን በመካከለኛው ምስራቅ ካለው ጦርነት ጋር በተያያዘ ለኢራን ድጋፍ እያደረጉ መሆኑን እንደሚያምኑ ገልጸዋል። ሰሞኑን ሩሲያ የአሜሪካ የጦር መርከቦችን መገኛ ቦታ ለኢራን መረጃ በመስጠት ለድሮን እና ሚሳኤል ጥቃት እያገዘች እንደሆነ በመገናኛ ብዙሃን ሲዘገብ ነበር። ትራምፕ ሩሲያ ለኢራን መረጃዎች እያጋራች ስለመሆኑ ተጠይቀው ሲመልሱ ፑቲን ትንሽ እየረዳቸው ሳይሆን አይቀርም ያሉ ሲሆን ይህንንም አሜሪካ ለዩክሬን ጦር ከምታደርገው ድጋፍ ጋር አያይዘውታል። እነሱም ያደርጉታል፣ እኛም እናደርገዋለን ብለዋል። ፕሬዝዳንቱ ሩሲያ ይህን እያደረገች ያለችው አሜሪካ በዩክሬን በኩል ለምታደርገው ተሳትፎ እንደ አጸፋ ሊሆን እንደሚችል ጠቁመዋል። ከዚህ ቀደም በዚህ ጉዳይ ላይ ትራምፕ ተጠይቀው ሩሲያ መረጃ ብታጋራም ውጤታማ እንዳልሆነችና ኢራንም በአሁኑ ወቅት በጥሩ ሁኔታ ላይ እንዳልሆነች በመጥቀስ ድጋፉን ፋይዳ እንደሌለው አመልክተው ነበር። የሩሲያ መንግስት ለኢራን የደህንነት መረጃ እየሰጠው አይደለም ሲል ከዚህ ቀደም አስተባብሏል። ሰሜን ኮሪያ 10 የሚጠጉ የባለስቲክ ሚሳኤሎችን መተኮሷ ተነገረ። የደቡብ ኮሪያ ጦር ዛሬ ባወጣው መግለጫ ሰሜን ኮሪያ 10 የሚጠጉ አጫጭር ርቀት ተኳሽ የባለስቲክ ሚሳኤሎችን ወደ ምስራቃዊ የባህር ጠረፍ መተኮሷን አስታውቋል። አልአረቢያ የደቡብ ኮሪያን የጦር ኃይሎች ጠቅሶ እንደዘገበው ሚሳኤሎቹ የተተኮሱት ከሰሜን ኮሪያ ዋና ከተማ ፒዮንግያንግ አቅራቢያ ካለው የሱናን አካባቢ ነው። እነዚህ ሚሳኤሎች ወደ 350 ኪሎ ሜትር የሚጠጋ ርቀት ከተጓዙ በኋላ በምስራቃዊ የባህር ክፍል የጃፓን ባህር ላይ ማረፋቸውን የደቡብ ኮሪያ የጋራ ኢታማዦር ሹም ገልጸዋል። የደቡብ ኮሪያ ወታደራዊ ባለስልጣናት ድርጊቱን ግልጽ ትንኮሳ ሲሉ የጠሩት ሲሆን ጥቃቱን ተከትሎ ከጃፓንና ከአሜሪካ ጋር በመተባበር ሁኔታውን በቅርበት እየተከታተሉ መሆኑን አስታውቀዋል። ይህ መጠነ ሰፊ የሚሳኤል ሙከራ የተደረገው ሰሜን ኮሪያ ከጥቂት ቀናት በፊት ወታደራዊ የሰላዮች ሳተላይት ወደ ህዋ ለማምጠቅ ያደረገችው ሙከራ መክሸፉን ተከትሎ መሆኑ ትኩረት ስቧል። ፒዮንግያንግ በቅርቡ በቆሻሻ የተሞሉ ፊኛዎችን ወደ ደቡብ ኮሪያ ድንበር በመላክ በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ አባብሳው እንደነበር ይታወሳል። የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ በበኩላቸው ሰሜን ኮሪያ የባለስቲክ ሚሳኤል በመተኮስ
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን ጥሳለች ሲሉ ድርጊቱን አውግዘዋል። በሊባኖስ ውስጥ ባለፉት 10 ቀናት ብቻ ከ800 ሺህ በላይ ሰዎች በእስራኤል ጥቃት ምክንያት ከቀያቸው መፈናቀላቸውን የኖርዌይ ስደተኞች ምክር ቤት አስታወቀ። ይህም የሀገሪቱን 1/7 ህዝብ ያካተተ ሲሆን ተፈናቃዮቹ መጠለያ በማጣት ለከፍተኛ ችግር ተጋልጠዋል። የሊባኖስ ጤና ሚኒስቴር እንደገለጸው በጥቃቱ የ103 ህፃናትን ህይወት ጨምሮ ከ700 በላይ ሰዎች ተገድለዋል። እስራኤል ጥቃቱን ያጠናከረችው በኢራን የሚደገፈው ሄዝቦላ በወሰደው የሮኬት ጥቃት ምላሽ እንደሆነ ብትገልጽም ጥቃቱ የመኖሪያ አካባቢዎችንና ሆቴሎችን ጭምር ኢላማ ማድረጉ ተነግሯል። መንግስት ለ120 ሺህ ሰዎች ብቻ መጠለያ ማቅረብ የቻለ ሲሆን የተቀሩት በየመንገዱና በመኪና ውስጥ ለማደር ተገደዋል። ዓለም አቀፉ የረድኤት ድርጅት የፍላጎቱ መጨመር ካላቸው አቅም በላይ መሆኑን በመግለጽ የሰብአዊ ቀውስ ሊከሰት እንደሚችል አስጠንቅቀዋል። 5 የአሜሪካ አየር ላይ ነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳውዲ አረቢያ ውስጥ በኢራን ተመተው ጉዳት እንደደረሰባቸው ዎል ስትሪት ጆርናል ዘገበ። አውሮፕላኖቹ በሳውዲ ልዑል ሱልጣን የአየር ኃይል ሰፈር ውስጥ ሳሉ ከቀናት በፊት ኢራን በፈጸመችው የሚሳኤል ጥቃት መመታታቸውን ጋዜጣው የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ነዳጅ ጫኝ የሆኑት ወታደራዊ አውሮፕላኖች በደረሰባቸው ጥቃት ጉዳት እንደደረሰባቸው ነገር ግን ሙሉ ለሙሉ አለመውደማቸውን ባለስልጣናት ተናግረው በአሁኑ ጊዜ ጥገና እየተደረገላቸው መሆኑንና በጥቃቱ በሰው ላይ ጉዳት አለመድረሱን መናገራቸውን ዎል ስትሪት ጆርናል ገልጿል። ይህ በ5 የአሜሪካ ወታደራዊ አውሮፕላን ላይ ጥቃት መፈጸሙን የሚገልጸው ዘገባ የወጣው ኬሲ 135 ነዳጅ የሚሞላ የአሜሪካ አየር ኃይል አውሮፕላን ባለፈው ሐሙስ በምዕራባዊ ኢራቅ ውስጥ መከሰሱ ከተነገረ በኋላ ነው። በመካከለኛው ምስራቅ የአሜሪካን ወታደራዊ ተልዕኮዎች የሚቆጣጠረው የዩናይትድ ስቴትስ ጦር ኃይል ማዕከላዊ እዝ ሴንትኮም እንዳረጋገጠው በአደጋው በአውሮፕላኑ ውስጥ የነበሩ ሁሉም 6 አባላቱ ሞተዋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።